ልጅ ስንት ነገር አለ አይደል እንዴ ለምን ማናችሁ ከኔ ላይ መንቀል ያቃታችሁ ምንድነው አላማሽ ወይ ለምንድነው እስካሁን ቤት ያለሽ ለምን አትሄጂም አሁንም ቢሆን ጋሼስ ከፈቀዱልኝ ድረስ ማንንም ከዚህ ቤት አያስወጣኝም እኮ የሆነ ችግርማ እንዳለብሽ ግልጽ ነው በእርግጥ እስካሁን ከዚህ ቤት መሄድ ፈልግ ነበር አሁን ግን የጀመርኩትን ስራ ሳጨርስ ከዚህ ቤት ንቅንቅ አልልም የምን ስራ ነው የምታወሪው ምናልባት ይሄን ላታምኚ ትችያለሽ ግን ቤተሰቦችሽን ለማዳን ስል ነው እዚህ መሆን ነው የመረጥኩት እባክሽ እኮ አንቺ ነሽ እኔን ቤተሰብ የምታደኝልኝ ለነገሩ ይሄንን ነገር ማደርገው ለአንቺ ስል ሳይሆን ለጋሼ ስል ነው ቤተሰቡን ማዳን ነው ማዳን ያንቺንና የመሰሎችሽን ሀሳብ እኔ መች አጣሁት የቤቅንስ የምሰጥሽን ገንዘብ ያዥና አባትሽ ይዘሽ ከቤት ይውጭልኝ አባዬ ዛሬ እዚህ እንደምመጣ ጋሼ ነግረውኛል ምን ይደረግ መቼስ አንዴ እንደሆነ ቤቱን ያረጋን መጠራ አድርጎታል አንድ ነገር ልንገርሽ አባቴ ሲመጣ እንደ ከዚህ ቀደሙ ይመቸኛል ብሎ መቼም እንዳያስበው ድሮስ መች ተመችቶት ያውቃል አንቺና የኔ ቁም ስቅሎ እንዳሳያችሁት አይደል እንዴ እሺ አሁን አንድ ነገር ልንገርሽ የምሰጥሽን ገንዘብ ተቀብለሽ አባትሽን ከዚህ ይዘሽ ትወጫለሽ አትወጪም ያወራሁትን የሰማሽ አይመስለኝም እዚህ የምቆየው ቤተሰብሽን ለማዳን ስል ሁላችንን መሳትና ጭድ ካደረግሽ በኋላ ከማን ነው የምታደኘን እሱን እንኳን አሁን አልነግርሽም ምናልባት ይሄ ነገር ሲያልቅ ታመሰግኛለሽ ለእስካሁኑ በደልሽም እግሬ ስር ወድቀሽ ይቅርታ ልትጠይቂኝ ትችያለሽ እና ሻንቹ ርጋን ቆይ ሁላችሁም ለምንድነው ካለፈው ስህተታችሁ የማትማሩት እኔ ዝም ብዬ ስረገጥ የምኖር ሴት አይደለሁም እሺ በእርግጥ በፍቅር ለመጣብኝ እኔ ፍቅር ነኝ ግን በጸብ ለመጣብኝ ኑሃሚ ሌላ ሴት ነች እሺ እውነቴን ነው የምልሽ ደምን ባባል አስለቅስሽ እኔ ዝናት አይደለሁም እሺ Pushing you. ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው እንግዲህ እንዲከታተላት ትዕዛዝ ሰጠች ኤሚ መከታተሉን ቀጠለው ማለት ነው እንግዲህ ያለው ነገር ታሳውቀኛለህ እንደምታስደስተኝ ተስፋ አድርጋለሁ እያለች ነበር ናሁም ስለአባቷ እየተጨነቀች ነበር ጋሼ እንኳን ደህና መጡ ካለች በኋላ አባቴ የሆነ ነገር አለ እስቲ ንገሪኝ ስለ አባትሽ በጣም ደህና ነው በቅርቡ ሕክምናውን ይጨርሳል ውጭ ሀገር መሄዱም አስፈላጊ አይደለም እዚህ ይታከማል እዚህ ሕክምና እንደሚገኝ ተናግሯል ዶክተሮቹ እኔ እንድረጋጋ ብላ አይደለም እየነገርከኝ አይደለም ልጄ እውነቴን ነው እየነገርኩሽ ያለ ስለዚህ ስለ አባትሽ ምንም ነገር አታስቢ እያላት ነበር እሷም በጣም ደስ አላት ከዛ ልክ ስታቅፎ አካቀፈች በኋላ ዝናሽ ትመጣና ጭራሽ ባሌን እያማለልሽ ነው እንዴ ምን እያደረግሽ ነው ብላ ስጨው ነበር ለምትናገር ንግግር ልካትኖርሽ እንዴት እንደዚህ ትላታለሽ እያለች ስጨውበት ነበር ከዛ ስጨውበት እሷም ቆይ አሁንም በጥፊ ልትመታን በገዛ ቤት ጭራሹ ከገረድ ጋር ስትመለከት ተቃቅፋ አይቼ ምናምን ብላ ትጨውበታለች ነገር ግን አንቺ እንደምታስቢ አይደለም በቃ ይሆናል ልጄ ነጭ እያለው ቆይ ለምንድነው እንደዚህ እንደሳለ ጥላቻ እያደረ የሚጨምረው ተሰምኛለሽ አንቺ ገረድ ዞር በይ ከዚህ ውጪ ዝላትና ታባራታለች ከዛም ጋሼ ይቅርታ ብላ እሷም ወደ ክላሷ ትገባለች ማለት ነው እንግዲህ የዝናሽ በጣም ተናዳ ስለነበረ አሁን እሷን ተከትላ ቆይ ምን አባሽ ያረክሽ ነበር ባሪ ለማማለል እየሞከርሽ ነበር አይ ምንም ነገር እንዳላደረኩ ልብሽ ያቃን ነገር ግን እኔ ለመናገር ፈልገሽ ነው እንጂ ብላ ትናገራታለች ተሰምኛለሽ ገንዘብ ሰጥሻለሁ እዚህ ቤት ላይ ሻልፈልግ አሁን ጥርግ እንድትከነኩት ተሽ ለቃቅመሽ ከዚህ ቤት እንድትወጪ ይፈልጋለሁ ታታሪ ነገር ግን ይዋና አንድ ያሰብኩት ነገር ስላለ በጭራሽ ከዚህ ጋሽ እስከፈቀዱን ድረስ የፈለጉ ጊዜ እዚህ መቆየት ይችላል ስለዚህ የትም አልሄድም ታለን ምን ማለት ነው እሱ ደግሞ ምንድነው የምትፈልጊኛ የምትፈልጊ ገንዘብ ሰጥሻለሁ እባክሽ ቤት ለቀሽ ወጪልኝ ትላታለች እንግዲህ ዮሐና ቤትሽን አልወጣም አባዬ ጋሽ እስከፈቀዱን ድረስ የፈለጉ ጊዜ እዚህ መቆየት ይችላል ስለዚህ አልወጣም ብታቂ እንደውም ላንቺ ነው እዚህ የሚቆየው ትላታለች ነገር ግን ምን አንቺ ስትይ ምን ለማለት ፈልግሽ ነው አንቺና እሳቱን እኛን ካቀጣጣልሽ በኋላ ለእናንተ ትያለሽ እንደ ደፋር አሁን ቤቴ እንድትወጪ ፈልጋለሁ እያለ እድሜ እንግዲህ ማክዳን አግኝቷት ከሷ ጋር እያወራ ነበር እንግዲህ አማጃሽ እንድከታተልሽ ለካኛለች
ምን ብዬ ልነግራት ነው እስቲ ንገሪኝ እያለ ከዛ ታዲያ ቀድመኝ አትነግረኝም ነበር እንደ እያለች ነበር። ከዛ እንግዲህ ያለውን ነገር ይነግራታል እሷን እንድትከታተላትና እንደውም እኔም ነውሃን እንፈልገው እኔም ሳይን ፈልጋለሁ የእውነት ነውሃን ተወዳታለህ እያለ ስጠይቅ ነበር። አዎ ለሷ ስለ እሞታለሁ በጣም ነው የምወዳት ብሎ ይነግራል። አንቺ ሳሚን ተወጂዋለሽ? አዎ ሳሚን እወዳታለሁ። ከዛ አንቺ ሳሚ እኔ ሳሚን ወስዳለሁ። ከዛ እስቲ በቃ አንቺም የራስሽን ይምራሲ ስለዚህ ነውሃን በጭራሽ ልታስከፋታችሁ ምናምን ተከታሳ ሳሚን ወደዋለሁ ሳሚን ዳጣ እንደማትፈልግ ትነግረዋለች። ከዛ ይስማማሉ ማለት ነው። እንግዲህ እሷን በራሷ መንገድ ትሄዳለች እሱን በራሱ መንገድ ይሄዳል። ከዛ ቁጭ ብሎ እያወሩ እያለ እያስመለሳት ነበር። ከዛ እንደጋጣሚ ኦርጉስ ሆነች ማለት ነው። ከዛ ኦርጉስ ነሽ እንዴ? ቆይ ምን አስደነገጠ? ልጁ እኮ ያንተ አይደለም እያለችው ነገረችው። ግን ይመስለኛል ልጁ ግን የኤልሚ ነው የሚሆነው ማለት ነው ካንተ አይደለም ብላ ነገረችው። ከዛ እንደጋጣሚ አቶ ለቆን እንደው ጋሼ ልኮ ነበር ሰው እየተከታተላቸው ነበር። እንግዲህ ሰው እያንሳን ተወራው እየቀረጸ ከዛ ለጋሼ ያሳያሉ ማለት ነው። የሆነ ሰው ድምጽ ሰምቻለሁ እያሉ ነበር። ቆይ እንጂ እየቀለድሽ ነው እንጂ ምርሽ ርጉስ ነሽ ምናምን ይላታል። አዎ ርጉስ ነኝ ምናምን ትሏለች። ከዛ እንግዲህ ልጁ የሱ እንዳልሆነ ነገረችው። ነገር ግን ልጁ የሱ ነው ይመስለኛል የኤልሚ ነው ማለት ነው። ልጁ ኤልሚ ጉድ ይፈላ ማለት ነው። ከዚህ በፊት ልጅ ነበሩ አሁን ድጋሚ ሁለተኛ የማይታመን ነገር ነው። ከዛ በጣም እናድርና እንግዲህ በመጨረሻ የዮሐና አባት ይመጣል ማለት ነው። መጥቷል። እንግዲህ ዝናሽ ግን በጭራሽ ልትተው አትፈልጉም። በጭራሽ ትናደድበታለች። ከዛ ስታው ልጄ እንዴት ነሽልኝ እነኚህ ሰዎች አሰቃዩሽ አይደለም እንዴ ምናምን እያለት ነበር። አይ አባዬ ደህና ነው ምንም አታስበው እያለችው ነበር። ታዲያ ምን ተፈጠረ እስቲ ንገሪኝ እያለ ምንም አልተፈጠረም አባዬ ለተወሰነ ጊዜ ግን እዚህ መቆየት አለብኝ አንዴ ማስተካከል ነገር አለብኝ አለኝ ትለዋለች። ምንድነው የምትሰቃቂ ልጅ እስቲ ግልጽ አድርገሽ ንገሪኝ እያለችው ስጠይቃት ነበር። አይ ምንም ነገር የለም አባዬ ብቻ የተወሰነ ጊዜ እዚህ መቆየት ፈልጌ ነው። አዎ ለኩንኩ ነግሮኝ ነበር ጓደኛዬ እያለ ስነግረው ነበር። ቆይ ልጅ ምንድነው የተፈጠረ እስቲ ከኤልሚ ጋር የተፈጠረው ነገር ከዛ ልጅ ጋር ያደረገች ነገር ምንድነው እያለ እየጠየቃት ነበር። እንግዲህ አውራት ነው ወይንም ይገናኙና ከዛ እንዳመመሰው እያስመሰለች ነበር። አሞኛል ምናምን አለች። እንግዲህ ከዛ ጠይቀች እንጂ መጣና ለዝናሽ የተፈጠረው ነገር እስቲ የሰማ ነገር ስለሷ ያጣራ ነገር ንገረኝ ምናምን አለች። እሱ ደግሞ ቤትና መኪና ብቻ እንዳላትና ምንም ነገር ሌላ እንደሌለው ይነግሯታል ማለት ነው። እንግዲህ ከዛ አሁን ከአባቷ ጋር መኝታ ቤት እየበሉች ነበር። አባዬ ደህና ስለሆንክልኝ ደስ ብሎኛል ልጄ በቅርቡ ይሻለኛል በጭራሽ ካሁን በኋላ አታስብ እያላት ነበር። እንግዲህ አሁን እዚህ መቆየት የምትፈልገው ዋነኛ ነገር አተለቁን ደግሞ እንግዲህ መክዳ እንዲከታተሉ ሰው ቀጥሮ ስለነበረ ሰላይ እያንዳንዱ ነገር ከዛ መረጃው አዎ ከሆነ ጎረምሳ ጋር እንደነበረችና ቪዲዮ ይልክለታል። ከዛ ቪዲዮን ይመለከታል ማለት ነው። እቺ ማስረባ ረጋጭ ያለ ልጅ ያንተ አይደለም ከሌላ ነው እያስታራ ከዛ ከነ ቪዲዮ ድምጽ ብቻ ሳይሆን ቪዲዮ ሙሉ ነው የቀረጻት ማለት ነው። ከዛ በቃ ቪዲዮን ያየና እጅግ በጣም ይናደዳለች። ርካሽ ዝናሽ መጀመሪያ አልወደደቻትም ነበር። እኔ ነኝ እንጂ አይኔ ያልተከፈተ እቺ ማትረባ ልጅ ላይ የተጫወተችብኝ ብሎ ያብዳል ማለት ነው። ከዛ ይናደድና ከዛ ለዝናሽ መናገር ይፈልጋል። ምክንያቱም እንግዲህ ፎኪ አመመኝ እያለች ግን ፔሬድ ቀርቷል ምን እንደሆነ አላቅም እያለች ብቻ ያሰብኩት ነገር ተሳክቶ እንደሆነ እያለ ሳሚ ግን እጅግ በጣም ደስ አለ ልጁ የሱ መስሎ ስለነበረ። ከዛ ነፍሰ ጡር ነሽ እና አሁን እጅግ በጣም ደስ አለ ልጁ እርጉዝ ትሆኛለሽ እንዴ አሁን ቶሎ ብለን ወደ ሐኪም ቤት አለብን ብሎ በደስታ ቀጥታ ወደ ሐኪም ቤት ሄደው ቼክአፕ ለማድረግ ማለት ነው። እርጉዝ ነች አይደለችም የሚለው ብቻ በጣም ተደስቶ ነበር። እንዴ ልጅ ትፈልጋለህ እንዴ ይናል እያለችው አዎ ፈልጋለሁ ይሄ ቀልድ ነው እንዴ ቶሎ በይ እያለ በጣም ደስ አላት ልጅ እንደምፈልገው ስላወቀች ማለት ነው። ማግዳ እንግዲህ ወደ ሐኪምና ሄደው እንግዲህ ለማረጋገጥ ይወስናሉ። እንግዲህ ማክዳና ወደ ሐኪም ቤት ሄዳሉና አሁንና ኤልሚ ደግሞ አንድ ላይ እያወሩ ነበር። ትናንትና ከዝግለ ስትወጣዎች አለው ኢሜል እባክን እሷናት ጉዳት ልጅ ነች እያለችው ስትመክሮ ነበር። አይ እሷ እኮ ወነ ቦታ ወሰደኝ ስትለኝ እምቢ ስላልኳት እንጂ
ከሷ ጋር ምን ያለ መስሎሽ ነው የምታስበን የምታወሪን እያሰብሽ ነው እንዴ? አይመለከተኝም የፈለክ ማድረግ ትችላለህ ስለተሰማኛለህ ካኔ እንድትርቅ እፈልጋለሁ እያለ አባቷ ቆሞ ከፎቅ እየተመለከታት ነበር። ኤልሚን እያመነጨቀች እጇን ሲይዛት ልቀቀኝ እያለችው በዛ ያታል አባቷ ፎቅ ላይ ሆኖ ማለት ነው። ከዛ በጣም እናደዳል። ቅድም ስታርግ ነበር ከዛ ልጅ ጋር ምንድነው የተፈጠረ እስቲ ንገረኝ እያለ እጁን ይዘሽ ስተመነጨጭቅ ነበር እንጂ ምን ተፈጥሮ ነው ንገረኝ ልጅ እያላት ነበር። አባዬ እንደምታስበው አይደለም ብቻ በቃ ኤልሚ ሹፌሩ ነው ተቀጥሯል። ስለዚህ እሷን እንዳይጎዳት እያስጠነቀቅኩ ነበር ምናምን እያለችው ነበር። ከዛ እንደ አጋጣሚ ቁጭ ብለው ሶፋ ላይ ቁጭ ብለው እየጠበቃት እዚህ ምን ትሰራለህ እያለችው ነበር። ይቅርታ አውቶሮስናሽ ምን አደረግኩ እያለ ይሄ በሽታ የሚተላለፍ ነው። አይ ይሄ በሽታ የሚተላለፍ አይደለም። አይ እንደውም ምንድነው የሚባለው ይሄ ቅማል የሚባለው ነገር እንዴት ነው ለሰው ልጅ ክብር የሌለሽ? ቆይ ልታመጣ ነው ክብር ባይኖርሽ ብላ ስትጮህበት ነበር። ጭራሽ ቅማል አለ እያልከኝ ነው ታሳፍራለሽ እያላት ነበር። ነገር ግን እጅግ በጣም ይናደዳል። እንግዲህ ኤምራት ወይም ደግሞ መክዳ እንግዲህ ደስ ብሏታል ማለት ነው። ሳሚን የልጅ አባት ለመሆኑ በጣም ደስ ብሎኛል። ቤተሰቦች ግን ምንም አረ ምንም ግድ አይሰጠኝም አንቺ የልጄ እናት ነሽ እያለ በጣም ደስ ብሎታል። ምክንያቱም ልጁ የሱ ስለሆነ እንዳመነ በጣም እንደተደስታ። ታዲያ ቤተሰቦች ምንም አይነት ቤተሰቦችን አታስብኝ ምንም ነገር ባይሉ እንኳን እኔ አንቺ በቅሽ ነኝ የልጅ አባት ልጅ ልኖረን እኮ ነው እያለ በጣም ደስ ብሎ ሳቅፋት ነበር። ይሄን ልጅ ትወዳለች ማለት ነው? አዎ ለምንድነው ማልወዱ? በጣም ደስ ብሎኛል እያለ በጣም በደስታ ሳቅፋት ነበር። ነገር ግን ጉዱን አላወቀም። እንግዲህ ኤልሚን ጠርታ ዝናሽ እያወራችሁ ነበር። የታለች ኤሚ ያለችው ጓደኞች ጋር ፓርቲ ብላ ሄዳለች። ታዲያ አንተ አትወስዳትም? ይሄ እኮ ስራ ነው መውሰድና መመለስ ግዴታ ነው ምናምን ብላ እየተጨቃጨቁ ከዛ ላኩን ይበጣል ፋዘር ማለት ነው። ከዛ እቺ ማትረባ ጉዳ እኮ ታየ እያለ ኤልሚ በጣም ደነግጣል። የማን ጉድ ነው የምታወራው ደግሞ? ያቺ ፍቅረኛው ተብዬው ነቻ ምን ተፈጠረ? ቆይ አንድ ቪዲዮ ላሳይሽና ቪዲዮ ከፍቶ ያሳያል። ስለ እርጉዝ እንደሆነችን እንደ ልጁ እሱ እንደሆነ ስታወራ ነበር። ዝናሽም እጅግ በጣም ደነገጠች። ኤልሚ ድምፁ ነው እንጂ የሱ ፊቱ አይታይም። ነገር ግን ድምፁ ገብቶ ነበር። አቤታውን በድምፁ ግን ያቅሁን አቤት እሱ ደንግጧል። ከዛ ሳሚ እየመጣ ነበር። ከዛ ልክ ስመታ ኤልሚ ራሱን ይዞ በጣም ደነገጠ። በጣም አፈረ። ምክንያቱም ፊቱ አይታይም። ነገር ግን ድምፁ የሱ ነበር። እጅግ በጣም ኩዋለ። ከዛ ይሄ ማለት ምን ማለት ነው? ከዛ ሳሚ ናሁን ይመጣል ማለት ነው። ምን ተፈጠረ? ደህና አይደላችሁም እንደ ቪዲዮ ከፍቶ ሳይ ይሄ ቅንብር ነው የሚሆነው። በጭራሽ የለውን አይችልም። አልቀበልም። ይሄማ የተቀናበረ ነው። አባዬ ማሚ እባክሽን ይሄ ነገር እውነት አይደለም። ኤምራት በጭራሽ እኔ ላይ እንደዛ ነገር አታደርጉም። ስለዚህ ልጁ የኔ ነው። አውጥተን ነግራችሁ ነበር። እንደውም ሰርፕራይዝ ያደረጋችሁ ብዬ ነበር። እናንተ ሰርፕራይዝ ያደረጋችሁኝ። ስለዚህ ልጁ የኔ ነው ብያለሁ። የኔ ነው እያለ ስጮህ ነበር። አይ ልጁ በጭራሽ ያንተ አይደለም እያለ ልጁ ይናገር። ነገር ግን ልጁ የኔ ነው ብያለሁ። የኔ ነው። ከዛ እኔ በጣም ደነገጠ። ከዛ እኔ አንተ ምን ሰራለህ? ወጣ ከዚህ ብሎ ያባራል። ይቅርታ አድርጎልኝ ብሎ ኤልሚ ከዛ ይወጣል ማለት ነው። ነገር ግን እንግዲህ በድምፁ ማን እንደሆነ ለማወቅ እየጣረ ነበር። ነገር ግን ኤልሚ በጣም ፈራ፣ በጣም ተጨነቀ። ምክንያቱም የሱ ድምጽ መሆኑን ካወቁ በጣም አደጋ አለው ማለት ነው።